አረፋ በስልጤ ምድር ከበዓልነት ባለፈ የናፍቆት ድልድይ የፍቅር ጥሪና የማንነት መገለጫ ታላቅ ሴት ነው። ገና ቀናት ሲቀሩት የስልጤ ምድር ልዩ ወዝ ይይዛል። መንገዶች ሁሉ ወደ ስልጤ ያመራሉ። ከመላው የሀገሪቱ ማዕዘናት ልጅ ወደ እናት አባቱ፣ ዘመድ ወደ ዘመዱ የሚተምበት የትውልድ ጥሪ ምሽት ይጀምራል። አረፋ ሲቃረብ ቤቱ ይታደሳል፣ ግቢው ይበጠራል። የስልጤ እናቶች በየኩሽናው ቅመሙን ሲያዋህዱት እንኳን መጣ የሚለው የሀገር ቤት የናፍቆት ስሜቱ ቀድሞ ይጋባል። ጭሱና ጓዳው ገና ሳይገቡበት ቆጮ ተጋግሮ ቂቤው ተነጥሮ የስልጤ አረፋ ገና ሳይደርስ በሩቅ ይናፍቃል። በቅድሚያ ለ1447ኛው ኢደል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። ልጅነት ትዝታ አንተ ያኔ ልጅ እያለ አሁን ለእናት ለአባት ቤት አረፋ ሲደርስ የሚደረግ ነገር አለ። ሁሉም ጋር የተለመደ ነው። በስልጤ መቼም ልጅ ቤተሰቡን ማገዝ በደገፍ ባህል ነው፣ የባህሉ አንድ አካል ነው። እንዴት ነበር? ያው ፊት ብዙ እንጨት አብዛኛው ያው ባህር ዛፍ ነው የምንጠቀመው። ለዚህ አረፋ ሲመጣ ቀደም ተብሎ እርጥብ እንጨት ሳር ቤት ላይ ጭስ ስለሚያስቸግርም ቀደም ተብሎ ጌዝ 4 ወይ 3 እንሆንና እንደ አቅማችን ደግሞ የሚፈለጥ እንጨት ተፈልጎ ይቆረጣል። ከዛ በኋላ ደግሞ ፈልጠን አስተካክለን እናቆማለን። አንዱ ያው በዓሉ ሲደርስ የረፍት ጊዜም ስለሆነ እንጨት ፍለጋ እንዳይኬድ ነው። እንዳሁኑ ደግሞ የሶላር አማራጭ የባዮጋዝ አማራጭም ስለሌለ የኃይል ማብሰያ ነው፣ የቤትም ማብሪያ ነው፣ ማሞቂያም ሆኖ እንደመዝናኛም ነው ትውስት ማለት ነው። እንደመዝናኛም ነው። አሁን እኛ አካባቢ ልጆች በዚህ በእንጨት ስትገናኝ እናንተ ሰፈር ያው ትንሽ ላይኛ ታችኛው ሲታይ ይሄ አንዱ ጋር ባህር ዛፍ አለ፣ አንዱ ጋር ወይ ዋንዛ አለ፣ ሌላው ግራር አለ።
ስትገናኙ እኮ እዛ ያለው ጨዋታ ከፍለጣው ራሱ ይረሳል አይደል? ይሄ በደንብ እንትን ላለን ለዛ ሲል እነዚህም ስለምንሰራ ያኔ እጅ ይጠነክራል። እዚች ጋር ተደርጎ ትንሽ እኔ እኮ እቺ ፈለጣዋ አለ ተሞክሮ በደንብ ያሳያል። ይሄ ሌላውም ሊማርበት ይገባል። ያባቤ ያባቤ ያባቢዮ ያባቤ ያባቤ ያባቢዮ ምግር መጣን ባይዶ ምግር መጣን ባይዶ አልሰማሽሽ እንዶ አልሰማሽሽ እንዶ ሲሞ ሰማው ናራይ ሲሞ ሰማው ናራይ አቤቴ ያተራ አቤቴ ያባቤ ያባቤ ያባቢዮ ያባቤ ያባቤ ያባቢዮ ምግር መጣን ባይዶ ምግር መጣን ባይዶ አልሰማሽሽ እንዶ አልሰማሽሽ እንዶ ይሄን አይተዋል። በጣም የሚገርም እኮ ነው። የተቀናጀ ገርና ቤተሰብ ብልጽግና የሚባለው በአንድ ቦታ ሁሉ አቤት አቤት ሰራ እንደምንለወጥ ውበት እኮ ነው። አንተ አየሩም ተቀይሯል፣ ውበት ነው፣ ገንዘብ ነው፣ አመለካከትም ተቀይሯል። ገራሚ ነው። ስንሰራ መሬት እንደምንሰጥ ኧረ ገራሚ ነው። ተረዳን መተና እዚህ አካባቢ እንደውም አንድ ነገር መሬት ወጥቆ የሚበቅል ይመስላል። እንዴት ነው ነገሩ? ዘርተውት ብቻ ሳይሆን ወጥቆ የሚበቅል ይመስላል። ጸጋችን ሰፊ ነው፣ ግን ጸጋዎቻችን የማየት ክፍተት ነበረ። አሁን እይታችን እየሰፋ መጥተዋል። ማሻአላ ማሻአላ። በዚህ በል ከቀጠልን ጸጋ አካባቢያችን እንግዲህ ብልጽግና ይሄን የሚባሉ አቧራዎቹ መጥረግ ጸጋዎቹ ማሳየት ሰው ግንዛቤ አድጓል። የዚህ ምልክት ነው ማለት ነው። ግብርናው ሲሰራ ውጤታማ ነው። ያባቤ ያባቤ ያባቢዮ ያባቤ ያባቤ ያባቢዮ ምግር መጣን ባይዶ ምግር መጣን ባይዶ አንተ ጥሩ ልምድ አለህ ትመስላለህ ሳይ። እቺን ከፈት ስናረጋት በጣም እንክብካቤ ተደርጎለታል። ጊዜው ጥሩ ነው። አርሶ አደሩ ይሄ ደጋው አካባቢ እንሰት ዋነኛው መሰረቱ ነው። ድርቅን ይቋቋማል። ለእንስሳትም በጋ ላይ ቅጠሉ እንደመኖ ይጠቀማል። ስለዚህ ብዙ ጊዜ ውሃ የመያዝ አቅም ስላለው አርሶ አደሩ ለራሱም ምግብነት ለአካባቢውም አየር መቀየርና ለእንስሳቱ ስለሚፈልገው ያለው መሬት በስፋት በዚህ ይሸፍናል። ሁሉም በአንድ ቦታ አለ ማለት ነው። እዚህ ጋር እንሰቱ አለ፣ እንሰቱ ውስጥ ድንቹ አለ፣ ቅመሙ አለ። አሁን እዚህ ሲታይ ደግሞ ቦሎቄ ይታያል፣ ድንቹ ይታያል። ገራሚ ነው። የት ነበር ይሄን ምን ስናረቅ ቆይን እስካሁን? ይሄንን ማየት ለምን አቃተን? ትላንት አንዳንድ ቦታ ላይ ተረጅነት አንዳንድ የሚታዩ ነገሮች ነበሩ። አሁን የግንዛቤ ማስጨበጫ ስራዎች በስፋት ተሰርተዋል። አርሶ አደሩ በራስ አቅም በላባችን ሀገራችንን ማስቀጠል አለብን የሚል አቋም መንግስት የወሰደውን ተቀብሏል። ይሄ እንግዲህ ሁሉም ጋር ማድረስ ግን ከኛ ይጠበቃል። ሁሉም ጋር ማድረስ ይጠበቃል። አዝመራው እየሰፋ ነው የመጣው። መጠኑም ጥራቱ እያደገ መጥቷል። ይሄን እናጠናክራለን። አሁን ከከተማ የመጣው ፋኖ ግን አሁን ይሄን በደንብ ያለው ሁኔታ እንዲረዳ ግን ማድረግ ግን ያስፈልጋልም። የብዙዎቹ አሁን እየተረዱ መጥተዋል። እንደ እንቡጥ ጽጌረዳ ቀን እየጨመረ ውበቷ የሚፈካ እንደ ንጋት ጮራ ዘመንን በብርሃን የምታሸንፍ የሰላም ሰገነት የትጉሃን ምድር የልማት እርምጃዋ ከፍ
ከፍ እያለ የሚሰማ ይህች ወራቤ ናት። እንኳን ለ1447ኛው ኢድ አል አድሃ በዓል በሰላም አደረሳችሁ። የስልጤን እንግዳ ተቀባይነት ማየት ከፈለጉ ወራቤ ይምጡ። እርሶም ወራቤ ማለፊያ ብቻ ሳትሆን ለልብ ማረፊያና መኖሪያ መሆኗን በተግባር ይመሰክራሉ። እንግዲህ ለእንግዶቻችን አረፍ ብላችሁ ተዝናንታችሁ ወደ ቤተሰቦቻችሁ የምትሄዱበት እንዲሁም ደግሞ ከቤተሰብ ደግሞ ወደ ስራችሁ ስትመለሱ አረፍ ብላችሁ አይታችሁ ከተማችሁን እድገት ምን ያህል እንደተቀየረ ምን ያህል እንደተለወጠ አይታችሁ የምትሄዱበት ሂደት ለመፍጠር ያዘጋጀንበት ሂደት ነው ያለው። እንግዲህ ይሄ ሜላይን የወንዝ ዳርቻ ልማት ፕሮጀክት ውስጡ ላይ በርካታ ነገሮችን ይዟል። ለልጆች መጫወቻ የሚሆን ቦታ ያዘጋጀንበት ሂደት አለ። ለአዋቂዎችም የሚዝናኑበት ቦታ አዘጋጅተናል። የውሃ አካላት አሉ፣ የግሪነሪ ቦታዎች አሉ፣ እንዲሁም ደግሞ ባህላዊ ይዘት ያላቸው ቤቶች አሉ። አጠቃላይ ለሁሉም ሰው በሚሆን መልኩ ተስተካክሎ የተዘጋጀ ስፍራ ነው ማለት ነው። ከተማዋ በደመቀ ውበት አሸብርቃ እጆቿን ዘርግታ በናፍቆት ትጠብቃችኋለች። የወራቤ ከተማ አስተዳደር እንኳን አደረሳችሁ። አቶት ኢንተርናሽናል ሆቴል በልማት ፍጥነት እየተራመደች በንግድ ቱሪዝም እና በመስተንግዶ እየደመቀች የሰላምና የእድገት ከተማ ወራቤ በዚህች ውብ ከተማ መሃል የምቾት የዘመናዊነትና የክብር ተምሳሌት ሆኖ የቆመው ከልዩ የመኝታ ክፍሎች እስከ ዘመናዊ የመሰብሰቢያ አዳራሾች ከጣፋጭ ምግብ አገልግሎት እስከ ከፍተኛ የእንግዳ አቀባበል ሁሉም ነገር ለእርስዎ ምቾት ተዘጋጅቷል። የንግድ ጉዞ ላይ ይሁኑ ለረፍቶ ወይም ለልዩ ልዩ ዝግጅት አቶት ኢንተርናሽናል ሆቴል ምርጫው ይሁን። ዘመናዊ ክፍሎች፣ ፈጣን አገልግሎት፣ ንጹህ አካባቢ ሙሉ ከእንግዳ ክብር ጋር ይሁሉ አንድ ቦታ። አቶት ኢንተርናሽናል ሆቴል የእርሶ ምቾት የኛ ቅድሚያ ተግባራችን ነው። ይህን ክቡር ጊዜው በክብር ለማክበር በውበት ለማስቀመጥ በልብ ለማስታወስ አቶት ኢንተርናሽናል ሆቴል በክብር ይጋብዞታል። ሬስቶራንታችን ጣዕም ብቻ አይደለም እርካታ ጭምር ነው። እያንዳንዱ ምግብ በፍቅር የተዘጋጀ፣ እያንዳንዱ ጣዕም ደስታን የሚያላብስ ነው። ትኩስ ፍራፍሬዎች፣ የተፈጥሮ ስጦታ፣ ልዩ ልዩ ጁሶች፣ የቡና ስርዓታችን ባህልና ክብር በአንድ ቦታ የተዋሃዱበት ድንቅ ቦታ። የመኝታ ክፍሎቻችን ንጹህ፣ ዘመናዊ፣ ምቾትን የሚናገሩ እረፍት ብቻ አይደለም ሰላምን ይሰጣሉ። ከፈጣን ኢንተርኔት ጋር የተያያዘ ዓለምን በእጁ የሚያቀርብ የስብሰባ አዳራሾቻችን በሙሉ ፕሮቶኮል፣ በሙሉ ክብሩ፣ በሙሉ ተዘጋጅቶ ይጠብቆታል። ሰፊ ፓርኪንግ፣ ነፃነት የሚሰጥ ደህንነቱ የተረጋገጠ አስተማማኝ ጥበቃ። የዚህ ጭንቀት አይኖርም፣ እርግጠኝነት ብቻ ነው። ለስብሰባ፣ ለሰርግ፣ ለቤተሰብ ግብዣ ወይም የኩባንያ ዝግጅት እኛ እናዘጋጃለን። እርስዎ ብቻ ትዝታውን ብቻ ይሰብስቡ። አድራሻ ወራቤ ከተማ ከመናኸሪያው ፊት ለፊት በስልክ ቁጥር በ0922 11 13 33 አሊያም በ0944 0003 33 ይደውሉልን። አቶት ኢንተርናሽናል ሆቴል የሚቀርበው አገልግሎት ብቻ ሳይሆን ትዝታን ጭምር ነው። አቶት ከተራሮች ማዶ ከአረንጓዴ ሸለቆዎች መካከል የልማት ጮራዋን እያበራች የምትገኘው የስልጤ ዞን ምስራቅ አዘርነት በርበሬ ወረዳ እንኳን ለ1447ኛው ኢድ አል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። በአዳዲስ ፕሮጀክቶች፣ ዘመናዊ አገልግሎቶች፣ የተዋቡ የንግድ ማዕከላት፣ ለነገ የሚያስብል ልማት፣ የሰላም የሥራ ዕድልና የተስፋ ምድር ምስራቅ አዘርነት በርበሬ ወረዳ ወረዳችን በጣም ምቹና ለተለያዩ ኢንቨስትመንት አማራጭ የሆኑ ጉዳዮች አሉ። በግብርናው ልማት፣ በሰብል ልማት ላይ፣ በፍራፍሬ ላይ፣ በቱሪዝሙ፣ በከተማው በሁሉም ዘርፍ ማለት ይቻላል የተሻሉ ስራዎችን መስራት ለሚፈልግ የተሻሉ መሬቶችን አዘጋጅተናል። ጥሩ ስራዎች ትሰራላችሁ ብለን እናስባለን። የዛሬን እድገት በተግባር ያሳየች ወደ ብሩህ ነገ በፍጥነት እየተጓዘች ምስራቅ አዘርነት በርበሬ ወረዳ ቂልጦ ከተማ ነች። በወረዳው በማንኛውም የኢንቨስትመንት ዘርፍ በርካታ አማራጮች ያሉ በመሆኑ ኢንቨስት እንድታደርጉ እንጋብዛለን። የመጣችሁ እንግዶች በድጋሚ መልካም በዓል ይሁንላችሁ፣ እንኳን ደህና መጣችሁ ማለት ፈልጋለሁ። ምስራቅ አዘርነት በርበሬ ወረዳ ኢድ ሙባረክ። ይሄ የስልጤ ባህላዊ በር ነው። ከበሩ ይሄ የሚታየው የስልጤ ቤት አብዛኛው ሳር ቤቱ የጭስ ማያስወጣ ስላልሆነ በዚህ በኩል ጭሶች እንዲወጡና የተለያዩ እንስሳቶች ደግሞ ወደ ውስጥ ወደ ቤት እንዳይገቡ የሚሰራ ባህላዊ ቤት ነው ማለት ነው። ስለዚህ በዚህ ሁኔታ የስልጤ ባህላዊ ጎጆ ቤት በጥሩ ሁኔታ ተሰርቶ በሶስቱ ቀለማት በናዞ በበርበሮ እና በከሰል የሚቀባበት ሁኔታ አለ። እነዚህ ቀለሞች ደግሞ በስልጤ ብሔረሰብ በሁሉም ቦታዎች
የሚገኙና የስልጤ ማህበረሰብ ደግሞ በተለያየ ጊዜ ሲጠቀምባቸው ቤቱን ሲያስጌጥባቸው የነበረበት ሁኔታ ነው የሚያሳየው። አረፋ ከመድረሱ በፊት የሴቶች ድርሻ የሚሆነው የስልጤን ባህላዊ ጎጆ ቤትን በእነዚህ ቀለሞች የሚያሸበርቅበትና ውብ አድርጎ አረፋን በደማቅ ሁኔታ ለመቀበል የሚዘጋጅበት ሴሬሞኒ ነው ማለት ነው። ይሄኛው በሴቶች የሚሰራ በተለይ የስልጤ ልጃገረዶች በስልጥኛ የአባብዮ አረፋ መጣን ባይዶካ እያሉ እየጨፈሩ እነዚህ ቀለሞችን በህብረት ሆነው የሚመቀቡበት ሁኔታ ነው ያለው። በስልጤ ብሔረሰብ የወንዶችም የሴቶችም የየራሳቸው የስራ ድርሻ ያላቸው ናቸው። አሁን የምናየው የወንድ ድርሻው አንደኛ ግቢውን ማጠር መቻል አለበት። በሚያምር አስተጣጠር ያጥራል፣ ግቢውን ጽድት ያደርጋል። በሁለተኛነት ደግሞ የእንጨት ፈልጦ የሚያዘጋጅበት ሁኔታ ነው ያለው። ይሄ እንጨት በረጅም ጊዜ የሚያቆይበትና እንደዚህ የሚደረገው ደርቆ በሚቃጠልበት ጊዜ በቶሎ እንዲቃጠልና የሚቀርበውን ግብዓት በደንብ አብስሎ ለማድረስ የሚያገለግል ነው። በወንድ ተፈልጦ የሚዘጋጅበት ሁኔታ ነው ያለው። የወንድ ድርሻ በዚህ የሚያበቃ አይደለም። ወንድ የሰንጋ ያዘጋጃል። ለቤቱ የተለያዩ ሰንጋዎችን ወይ በቅርጫ ሊሆን ይችላል ወይ ለብቻው ሊሆን ይችላል። ይህን ያዘጋጅና የአረፋ ኢድ ሰላት ከተሰገደ በኋላ የእርድ ይደረጋል። የእርድ ከተደረገ በኋላ የገባውን የመጀመሪያውን ስጋ ከትፎ ለምስቱም ለልጆቹም የማጉረስ ያባወራው ድርሻ ነው ማለት ነው። በስልጤ ብሔረሰብ ይሄን ያጎርሳል ማለት ነው። ይሄን ካላጎረሰ እንደወዳ አይታይም። ስለዚህ የወንድ ድርሻ በዚህ የሚያበቃም አይደለም። አጠቃላይ ከ15 ቀን በላይ የሚቆይ የአረፋ ስነ ስርዓት ይካሄዳል። ቤት ውስጥ የሚመጡ የተለያዩ እንግዶች የሚመጡበት ሁኔታ የሚያስተናግድበት ነው የሚሆነው። ይሄ በወንድ ድርሻ የሚሰሩ ናቸው። ያው አረፋ በልዩ ሁኔታ ነው የሚከበረው። እንደ ወረዳችን ከተለያዩ የሀገራችን ክፍል ካሉ ከተሞች በተለይ አረፋን መነሻ አድርጎ ይገባሉ በርካታ ሰዎች ማለት ነው። አረፋ ሲታሰብ በርካታ ዝግጅቶች ይደረጋሉ። በተለይ አሁን ከከተማ የሚመጣው ሰው ሲደመር ደግሞ እዚህ አገር ቤት ያለው ሰው ቅድመ ዝግጅት ቀደም ብሎ ነው የሚያደርገው። ከዛ በመቀጠል ደግሞ ዋናው ኢድ ነው። ኢድ ላይ ያው ትልቅ ኩነት አለ፣ ሰላት አለ፣ ኢድ ይሰገዳል። ከተሰገደ በኋላ ኡድያ ይደረጋል ማለት ነው። በጣም ደስ የሚል ኩነት ነው ያለው ይሄ አረፋ በዓል ማለት ነው። ከዛ በመቀጠል አቅም የሌላቸው አረፋን በጋራ ማክበርም ስላለብን አንዱ የስልጤ እሴትም ስለሆነ ኡድያ ሲደረግ ወይም ደግሞ የሰንጋ ተገዝቶ ሲታረድ የምስኪን ማህበረሰብ ማን ናቸው በአካባቢ ደረጃ አረፋ ማያስገቡት የሚል ዝግጅት ይደረጋል። እነዚህ አካላት በጋራ ተባብሮ አንዱ ያለው ለሌለው የማስገባት ስራ ይሰራል ማለት ነው። ይሄ አንድነትን፣ አብሮ የመቻቻልን፣ በጋራ የመኖርን እሴት የሚያሳይ እንቅስቃሴ ነው ማለት ነው። ስለዚህ በአረፋ ቀን የሚቦዝን ሰው አይኖርም። በአረፋ ቀን ሁሉም ሰው ተደስቶ ቤተሰብ ዘመድ አዝማት ተጠያይቆ በጋራ ተሰባስቦ የሚኖሩበት ኩነት ነው በዓሉ ማለት ነው። ይሄን አረፋ በዓልን አስመልክቶ ከተለያዩ የሀገራችን ከተሞች በርካታ እንግዶች ገብተዋል። ስለዚህ እንግዶችን እኛ ደግሞ በተሻለ መልኩ በተለያዩ በሮች በወረዳችን በተለያዩ የመግቢያ በሮች እንኳን ደህና መጣችሁ ብለን ተቀብለን በሰላም ቤታቸውን ገብቶ በዓላቸውን እያከበሩ ነው ያሉት። ስለዚህ እንደ ወረዳችን በተለይ ይሄ በዓል በጣም ልዩና እርስ በርስ የምንገናኝበት የእርስ በርስ የምንተሳሰብበት በዓል ስለሆነ በዓሉ ሲመጣ ሁሌ ይናፈቃል። ስለዚህ አሁን ባለው ሂደት በተሻለ መልኩ የተከበረ እንደሆነ ለማንሳት ፈልጋለሁ። በሁለተኛ ደረጃ የምናየው ደግሞ የሴቶች የራሳቸው ሆነ የስራ ድርሻ ያለበት ሁኔታ ነው ያለው። አንዱ የምናየው ከኡሳቻ የሚባል በሴቶች ከአምስት ሰባት የሚሆኑ ሴቶች በአንድ ላይ በመሆን የእንሰት የመፋቅ ስነ ስርዓት የሚያካሂዱበት ሁኔታ ነው ያለው። በዚህ እንሰት የመፋቅ ስነ ስርዓት የወንዶቹም ድርሻ አለ። እንሰትን የመጣል አስተካክሎ ለሴቶች የመስጠት ድርሻ ያለበት ሁኔታ ቢኖርም ግን ሙሉ ሰዓት ደግሞ ሴቶች እንሰትን ፍቀው አስተካክለው
ጉርጓድ ውስጥ አስገብተው ይህን ፕሮሰስ አድርገው ወነና ይባላል በአጠቃላይ እነዚህ ፕሮሰስ የሚደረጉበት ይህን ደግሞ ወነና ሲደርስ ይህን አውጥተው ደግሞ በቆጮ ቂጣነት በተለያዩ ነገሮች በአሚቾነት በተለያዩ የሚቀርቡበትና ወደ ቡላነት የሚቀየሩበት በእነዚህ ፕሮሰሶች ያለፈንን ሴሬሞኒ ያዘጋጃሉ። ስለዚህ እነዚህን ሁኔታዎች በሚያዘጋጁበት ጊዜ የተለያዩ ዜማዎች የሚሉበትና በዜማ ህብረት ታጅበው ስራውን በቀላሉ የሚያሳኩበት ሁኔታ ነው ያለው። Kartimoni ashtu gujar ya kulli chan ya ye mismar bakapata shway bajibash arot maltali afol bush yilillo la kirtizi chesh lamata yo waldat yesh wese akiminsh wese dawnatinsh bamchash wese akiminsh wese dawnatinsh Bafnan trash, wese akiminsh, wese donatinsh, babulash, wese akiminsh, wese donatinsh, lechanash, kalatan sawaka, kulle me balashan, wese bash baraka, goroyati nafi, wese hindatinsh, ufoya ibadish, kulle tashit galan. Salala, faya kisha nabla, wese donut wese, bulla bulla bulla. የአረፋ ዋዜማ ምሽት የጨረቃዋ ውበት ከደማቅ እልልታ ጋር የሚዋሃድበት የተለየ ምሽት ነው። ይህ ምሽት በስልጤ ባህል የሴቶች አረፋ ተብሎ ይታወቃል። እናቶችና እህቶች በደስታ ተሞልተው እንኳን አደረሰሽ እየተባባሉ በባህላዊ ጨዋታዎች ምሽቱን ያደምቁታል። ልጃገረዶች በእጃቸው ሂናውን ተቀብተው ለነገው ማለዳ ራሳቸውን አጉልተው የሚጠብቁበት ድንቅ ሌሊት ነው። ይህ ምሽት የይቅርታ የፍቅር መገለጫና የመላው ህብረተሰብ የደስታ ማጣፈጫ የዋዜማ ስጦታ ነው። ብስሚላህ አልহামዱሊላህ ተወገሬት ለአረፋ ላጄጄ ነኤት መጀመሪያ ለአረፋ እዘጋጅናነ ወይስ ኢፊቅናን ቦርካ ያሰፍነ በለገዱ ያገብናን ተይዞ ፈንገዳኔት እነቅልና እጨምቅና በጁኒ ያገብነ ነቅልናን ተይዞ ቡርደና ያጸድናን አባቺን ገህንጨቅ ፈልጣን ተዌጅካ ተጎረም ሰዌጅ ከህንጨቅ ፈልጣ ያቀርባን ቡርዳ በራያንስስናን ገረጃ የቆተከ ጋራ ያንጣጣን ቡርዳ ያቀናን እንኳን ለ2018 የአረፋ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ያው ይሄ የአረፋ በዓል በስልጤ ብሔረሰብ በጣም በልዩ ሁኔታ በጉጉት የሚከበር በዓል ነው። ይህ በዓል ያው ሲከበር ሁሉም ከልጅ እስከ አዋቂ ድረስ የየራሱ የሆነ የስራ ድርሻ ያለውና በተለያየ በየራሳቸው ደረጃ በተለያየ ኩነት የሚያከብሩት በዓል ነው። እንዲሁም ደግሞ ልጃገረዶች አረፋ ሲደርስ ቤት እየቀቡ ቤት እያሳመሩ የሚጠብቁትና በተመሳሳይ እናቶችም ቅቤ እያነጠሩ ለክትፎ የሚሆን ቅቤ እያነጠሩ ተዘጋጅተው የሚጠብቁት ሆኖ ያው የአረፋ ዋዜማ እለት የስልጤ የሴቶች አረፋ በዓል ነው የሚባለው። ስለዚህ እዚህ የሴቶች
አረፋ በዓል ላይ ሴቶች መጀመሪያ አንጥረው ያዘጋጁትን ቅቤ በመጠቀም የሴቶች አረፋ በዓል ያዘጋጃሉ። የሴቶች አረፋ ቀን የሚዘጋጀው ያው አንዱ ጎመን ቀቅለው ከትፈው አድቅቀው የጎመን ክትፎ የሚያዘጋጁ ሲሆን ከዛ በተጨማሪ አይቤ በተመሳሳይ የሚያዘጋጁ ነው የሚሆነው። እንዲሁም የሴቶች አረፋ በዓልን በጀባታ ወይንም በማዳ የሚከፍቱት የሚጀምሩት ነው የሚሆነው። ይሄም ያው ቡላ በመቁላት አተካኖ ወይንም ማዳ ይባላል። አተካኖ አዘጋጅተው እሱን በማቅረብ የጎመን ክትፏቸውን አይቤያቸውን ቆጮ ጋግረው በማቅረብ ያው የሴቶች አረፋ በዓል የሚከናወን ነው የሚሆነው ማለት ነው። ለየት የሚያደርገው የዚህ የስልጤ የአረፋ በዓል የሚለይበት አንዱ በአረፋ ጊዜ ነው ልጃገረዶችም ወንዶችም የሚተጫጩት በአረፋ በዓል ጊዜ ነው። ስለዚህ የአረፋ በዓል እንደበሉ የአረፋ በዓል እንደተከናወነ የሰርግ ስነ ስርዓትም በዛው ቀጥሎ የሚቀጥልበት ነው ማለት ነው። ስለዚህ በአመት የሚመጣው አረፋ በዓል ከቤተሰብ ጥየቃ ባሻገር ልጃገረዶችና ወንዶችም አዲስ የትዳር ህይወት የሚጀምሩበት ትልቅ በዓል ስለሆነ በስልጤ ማህበረሰብ በጣም በጉጉት የሚጠበቅ ትልቅ የማህበረሰቡ ኩነት ነው ማለት ነው። Bagi
أمتي يشكان وخابنا عرفايتي مجنا مقبا إشكوا أفرانا سقبا بلي بسكين رحمة لله يا قلبي بأخوات أفانوتي مجيتي قبا أمتي يشكان وخابنا عرفايتي مجنا مقبا إشكوا أفرانا سقبا بلي بسكين رحمة لله يا قلبي بأخواته سيا بابي يا بابي 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 የስልጤ አረፋ ያለ እንሰት ምርት ሙሉ አይሆንም። የስልጤ እናቶች ለበዓሉ አስቀድሞ ያዘጋጁትና ያኖሩት ፍጹም ማራኪ የሆነው የቆጮ ምርት የበዓሉ ዋነኛ ማዕድ ማጀቢያ ይሆናል። ጭረፈ መጨም ባይሮነ አቦት እንዳዘየር በለ ጭረፈ መጨም ባይሮነ ባደን ይገብናና ባፍረደ አቦት እንድትወልዲ መጫና ይሎና ብለቤላ ዞራ በቁርቁረተሉ ቤቻ አላ ወፍራንሽ የኛክቻ ዮልም መጣጀጀኞልያ ጦራ አጤወረ ሀዲያ በፎሌ የምጠፊኛ ጮሌያ ባታፍራንቲ በጀታልየ ያባብዮ ያባቤ ያባብዮ ያባቤ ያባብዮ ያባቤ ተጋርቦቶ ባይቶካ ሊትረከብህ ተብሩስካ ያባብዮ ያባቤ ያባብዮ ያባቤ ያባብዮ ያባቤ ያባብዮ ያባቤ ፋኛ ቦቶ ባይቶካ ጦረመቶ ለወንዲካ ያባብዮ ያባቤ لو كر برفا والله مقاس والمقاس يدفع باجيجين يا باجيجي برفا والله مقاس والمقاس يدفع لو كر እንሰት እኛ ጋር ሁሉ ነገር ነው። እንግዲህ መጀመሪያ የእንሰት ከተቆረጠ በኋላ ቦሾ የሚባለው ከአሚቾ ብዙ ሆኖ ነው የሚበቅለው። ከዛ ቀጥሎ የቦሾ ነጠባ ክንባ ትልቅ እንሰት ይሆናል ማለት ነው። ከዛ ሲደርስ ደግሞ ይፋቃል። አንዳንዴ የሽራ ወይም እንደ ሙዝ አይነት ነገር ካወረደ በኋላ በጣም ከደረጀ በኋላ ይነሳል። ከዛም በፊት ደግሞ ለምግብነት መድረሱ ቤተሰብ ያውቃልና በዛ እንትን ይደረጋል። እንግዲህ እንሰት አሚቾ መጠቀም ትችላለህ። ከግንዱ ደግሞ የፍቅህ ዋናውን ይህን ቆጮ ቡላ ይወጣል። ከዛ ቀጥሎ ደግሞ ቅጠሉ ዋናውን እንደዚህ ለመጠቀሚያ መጠቀም ይቻላል። የዚህ ደግሞ ዋና ግንዱ ፊዞ ይባላል። ከሱ የሚወጣው ነገር ደግሞ ጅባ መስሪያ መሆን ይችላል። ኢሰዶሮ መስሪያ መሆን ይችላል። በተለይ በልዩ ሁኔታ ደግሞ ቤት መስሪያ ለከብት ገመድ ማገጃ በብዙ መልኩ አሁን የመጣውን ሲባጎና ሌሎች ገመዶችን ተክቶ የሚሰራ ቃጫም ሆኖ ማገልገል ይችላል። በብዙ መልክ ያገለግላል። ቃጫ ሲሆን ገመድም መሆን ይችላል። ለቤት መስሪያም እንደገና መሆን ይችላል። እንደዚህ አይነት ደግሞ እንደ መሸፈኛም
ሆኖ ማገልገል ይችላል። ይህንኑ መልሰን ደግሞ መቀመጫው መስሪያ መሆን ይችላል። የምግብ ማስቀመጫ ይሰዶሮ መስሪያ ሆኖ ማገልገል ይችላል ማለት ነው። ገራሚ ነው። ይህን ስትል አሊኑር የዘፈነው ዘፈን ትዝ አለኝ። ወይሴ እንሰት አንቺ ሁሉ ነገር ነሽ ይላል። ኢትዮጵያዊ ገጸ በረከት ነሽ፣ ለኢትዮጵያውያን ምግብ ነሽ፣ መድኃኒት ነሽ፣ ቤት መስሪያ ነሽ፣ ጎጆ ነሽ ይላል። እሱ ትዝ አለኝ። እንሰት ሲባል አንዳንድ ሰዎች የሚሉት አለ፣ እውነት ይመስለኛል። እና አባቶች እንሰት የመደመር ምልክት ነው፣ እንሰት ከሁሉ ይኖራል ሁሉንም ያኖራል ይላሉ። እንሰት ካለ በጓሮ ሁሉም አለ፣ ተስፋ አለ፣ ምግብ አለ። እንሰት ካለ ከእንሰት ጋር አብሮ የሚኖሩ ጓሮ ላይ ቡናው፣ ቅመሙ፣ ፍራፍሬው አለ ይላሉ። ገራሚ ነው፣ በጣም ገራሚ ነው። ዛስበው ራሱ እኮ አሁን እዚህ ቤት እንሰት የሌለበት ነገር አጣው። መቀመጫችንም እንሰት ነው፣ መመገቢያችንም የእንሰት ውጤት ቅጠል ነው። እንግዲህ ይሄ ቅጠል ደግሞ ተመልሶ ለከብቶቹ መኖ ነው። ከከብቶቹ የሚገኘው አዛባ ደግሞ ለእንሰቷ እንደገና ማዳበሪያ ነው። የዚህ ክዳንም እንሰት ነው። እንግዲህ ይሄ የሚበላውም ቆጮ እንሰት ነው። የዚህ ቤትም የቆመው በእንሰት ነው። ስለዚህ እንሰት ኢትዮጵያን አቁማለች ማለት ነው። ልክ ነው። እንሰት እንግዲህ ኢትዮጵያዊው ገጸ በረከት የምግብ ዋስትናን ለማረጋገጥ አሁን በተለይ የተጀመረው ከደረጃነት ወደ ምርታማነት ተብሎ ለሚባለው ይሄ ድህነትን ለማሸነፍ ለተጀመረው ጉዞ ትልቅ አበርክቶ ያለው ይመስለኛል ሳስበው። እንግዲህ እንሰት መመገቢያ እቃችንም ነው፣ ምግባችንም ነው፣ የቤት መስሪያችንም ነው። አሁን እንደምታነሳው የኮንክሪትም መስሪያ ነው እያልከኝ ነው። አዳዲስ ነገርም እንደየመጣ እንደሆነ እየነገርከኝ ነው ያለው። እንግዲህ የኛው ለኛው በእኛው የሆነ ገጸ በረከት ማለት ነው። ለመላው ክልላችንና የሀገራችን ብሎም የዓለማችን የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው ኢድ አል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን ማለት እወዳለሁ። እንደ እንቡጥ ጽጌረዳ ቀን እየጨመረ ውበቷ የሚፈካ እንደ ንጋት ጮራ ዘመንን በብርሃን የምታሸንፍ የሰላም ሰገነት የትጉሃን ምድር የልማት እርምጃዋ ከፍ እያለ የሚሰማ ይህች ወራቤ ናት። እንኳን ለ1447ኛው ኢድ አል አድሃ በዓል በሰላም አደረሳችሁ። የስልጤን እንግዳ ተቀባይነት ማየት ከፈለጉ ወራቤ ይምጡ። እርሶም ወራቤ ማለፊያ ብቻ ሳትሆን ለልብ ማረፊያና መኖሪያ መሆኗን በተግባር ይመሰክራሉ። እንግዲህ ለእንግዶቻችን አረፍ ብላችሁ ተዝናንታችሁ ወደ ቤተሰቦቻችሁ የምትሄዱበት እንዲሁም ደግሞ ከቤተሰብ ደግሞ ወደ ስራችሁ ስትመለሱ አረፍ ብላችሁ አይታችሁ ከተማችሁን እድገት ምን ያህል እንደተቀየረ ምን ያህል እንደተለወጠ አይታችሁ የምትሄዱበትን ሂደት ለመፍጠር ያዘጋጀንበት ሂደት ነው ያለው። እንግዲህ ይሄ ሜላይን የወንዝ ዳርቻ ልማት ፕሮጀክት ውስጡ ላይ በርካታ ነገሮችን ይዟል። ለልጆች መጫወቻ የሚሆን ቦታ ያዘጋጀንበት ሂደት አለ። ለአዋቂዎችም የሚዝናኑበት ቦታ አዘጋጅተናል። የውሃ አካላት አሉ፣ የግሪነሪ ቦታዎች አሉ፣ እንዲሁም ደግሞ ባህላዊ ይዘት ያላቸው ቤቶች አሉ። አጠቃላይ ለሁሉም ሰው በሚሆን መልኩ ተስተካክሎ የተዘጋጀ ስፍራ ነው ማለት ነው። ከተማዋ በደመቀ ውበት አሸብርቃ እጆቿን ዘርግታ በናፍቆት ትጠብቃችኋለች። የወራቤ ከተማ አስተዳደር እንኳን አደረሳችሁ። አቶት ኢንተርናሽናል ሆቴል በልማት ፍጥነት እየተራመደች በንግድ ቱሪዝም እና በመስተንግዶ እየደመቀች የሰላምና የእድገት ከተማ ወራቤ በዚህች ውብ ከተማ መሃል የምቾት የዘመናዊነትና የክብር ተምሳሌት ሆኖ የቆመው ከልዩ የመኝታ ክፍሎች እስከ ዘመናዊ የመሰብሰቢያ አዳራሾች ከጣፋጭ ምግብ አገልግሎት እስከ ከፍተኛ የእንግዳ አቀባበል ሁሉም ነገር ለእርሶ ምቾት ተዘጋጅቷል። የንግድ ጉዞ ላይ ይሁኑ ለረፍቶ ወይም ለልዩ ልዩ ዝግጅት አቶት ኢንተርናሽናል ሆቴል ምርጫው ይሁን። ዘመናዊ ክፍሎች፣ ፈጣን አገልግሎት፣ ንጹህ አካባቢ ሙሉ ከእንግዳ ክብር ጋር ይሁኑ አንድ ቦታ። አቶት ኢንተርናሽናል ሆቴል የእርሶ ምቾት የኛ ቅድሚያ ተግባራችን ነው። ይህን ክቡር ጊዜው በክብር ለማክበር በውበት ለማስቀመጥ በልብ ለማስታወስ አቶት ኢንተርናሽናል ሆቴል በክብር ይጋብዞታል። ሬስቶራንታችን ጣዕም ብቻ አይደለም እርካታ ጭምር ነው። እያንዳንዱ ምግብ በፍቅር የተዘጋጀ፣ እያንዳንዱ ጣዕም ደስታን የሚያላብስ ነው።
ትኩስ ፍራፍሬዎች፣ የተፈጥሮ ስጦታ፣ ልዩ ልዩ ጁሶች፣ የቡና ስርዓታችን ባህልና ክብር በአንድ ቦታ የተዋሃዱበት ድንቅ ቦታ። የመኝታ ክፍሎቻችን ንጹህ፣ ዘመናዊ፣ ምቾትን የሚናገሩ እረፍት ብቻ አይደለም ሰላምን ይሰጣሉ። ከፈጣን ኢንተርኔት ጋር የተያያዘ ዓለምን በእጁ የሚያቀርብ የስብሰባ አዳራሾቻችን በሙሉ ፕሮቶኮል፣ በሙሉ ክብሩ፣ በሙሉ ተዘጋጅቶ ይጠብቆታል። ሰፊ ፓርኪንግ፣ ነፃነት የሚሰጥ ደህንነቱ የተረጋገጠ አስተማማኝ ጥበቃ። የዚህ ጭንቀት አይኖርም፣ እርግጠኝነት ብቻ ነው። ለስብሰባ፣ ለሰርግ፣ ለቤተሰብ ግብዣ ወይም የኩባንያዊ ዝግጅት እኛ እናዘጋጃለን። እርስዎ ብቻ ትዝታውን ብቻ ይሰብስቡ። አድራሻ ወራቤ ከተማ ከመናኸሪያው ፊት ለፊት። በስልክ ቁጥር በ0922 11 13 33 አሊያም በ0944 0003 33 ይደውሉልን። አቶት ኢንተርናሽናል ሆቴል የሚቀርበው አገልግሎት ብቻ ሳይሆን ትዝታም ጭምር ነው። አቶት ከተራሮች ማዶ ከአረንጓዴ ሸለቆዎች መካከል የልማት ጮራዋን እያበራች የምትገኘው የስልጤ ዞን ምስራቅ አዘርነት በርበሬ ወረዳ እንኳን ለ1447ኛው ኢደል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። በአዳዲስ ፕሮጀክቶች፣ ዘመናዊ አገልግሎቶች፣ የተዋቡ የንግድ ማዕከላት፣ ለነገ የሚያስብል ልማት፣ የሰላም የሥራ ዕድልና የተስፋ ምድር ምስራቅ አዘርነት በርበሬ ወረዳ። ወረዳችን በጣም ምቹና ለተለያዩ ኢንቨስትመንት አማራጭ የሆኑ ጉዳዮች አሉ። በግብርናው ልማት፣ በሰብል ልማት ላይ፣ በፍራፍሬ ላይ፣ በቱሪዝሙ፣ በከተማው በሁሉም ዘርፍ ማለት ይቻላል የተሻሉ ስራዎችን መስራት ለሚፈልግ የተሻሉ መሬቶችን አዘጋጅተናል። ጥሩ ስራዎች ትሰራላችሁ ብለን እናስባለን። የዛሬን እድገት በተግባር ያሳየች ወደ ብሩህ ነገ በፍጥነት እየተጓዘች ምስራቅ አዘርነት በርበሬ ወረዳ ቂልጦ ከተማ ነች። በወረዳው በማንኛውም የኢንቨስትመንት ዘርፍ በርካታ አማራጮች ያሉ በመሆኑ ኢንቨስት እንድታደርጉ እንጋብዛለን። የመጣችሁ እንግዶች በድጋሚ መልካም በዓል ይሁንላችሁ፣ እንኳን ደህና መጣችሁ ማለት ፈልጋለሁ። ምስራቅ አዘርነት በርበሬ ወረዳ ኢድ ሙባረክ። ንጋቱ ሲፈነጥቅ የቆንጆዋ ወራቤ ከተማ ምድር ሙሉ በሙሉ ነጭ ትለብሳለች። ወንዶች ባህላዊ አልባሳታቸውንና ኮፍያቸውን አድርገው፣ ሕፃናት በአዳዲስ ልብሶቻቸው አጊጠው፣ እናቶች በበዓል ልብሶቻቸው ተውበው፣ አባቶች በሃይማኖታዊ አለባበስ ደምቀው በዱዓና በተክቢራ ወደ ታላቁ የሶላት ስግደት ሜዳ ይተማሉ። ለቁጥር የሚያዳግት ማዕበል የሚመስል ያ ሁሉ ህዝብ በወራቤ ስታዲየምና የመስገጃ ሜዳዎች በአንድ ስፍራ ቆሞ በአንድ ድምፅ አላሁ አክበር ሲል የሚፈጠረው መንፈሳዊ ድባብ በቃል ለመግለጽ እጅጉን ይከብዳል። በተክቢራው ድምፅ ሰማዩን ሲያርደው ያ አምልኮና ስግደት የስልጤን አንድነትና የእስልምናን ውበት ለዓለም ፍንትው አድርጎ ያሳያል። እንኳን ለ1447ኛው ኢድ አል አድሃ በዓል በሰላም አደረሳችሁ። እንግዲህ አሁን የምንገኘው የወራቤ ሜላያን የወንዝ ዳርቻ ልማት ፕሮጀክት ላይ ነው ያለነው። እንግዲህ ለእንግዶቻችን ለአረፋ ባህል ቤተሰቦቻችሁ የመጣችሁ እንግዶቻችን አረፍ ብላችሁ ተዝናንታችሁ ወደ ቤተሰቦቻችሁ የምትሄዱበት እንዲሁም ደግሞ ከቤተሰብ ደግሞ ስትመለሱ ወደ ስራችሁ ስትመለሱ አረፍ ብላችሁ አይታችሁ ከተማችሁን እድገት ምን ያህል እንደተቀየረ ምን ያህል እንደተለወጠ አይታችሁ የምትሄዱበት ሂደት ለመፍጠር ያዘጋጀንበት ሂደት ነው ያለው። ጥሯል ሜላያን የሚል የእንግዶችን ማስተናገድ የምንችልበት የመዝናኛ ስፍራ ገንብተናል። በቅርቡ አስመርቀን ወደ ተግባር አስገብተናል። እንግዶቹ በዚህ አረፍ ብለውም እንዲሄዱ ጥሪን አቀርባለሁ። ወራቤ ማረፊያ ሳትሆን ማረፊያ ትሆናለች ብለን የሰራናቸው ስራዎች ለእንግዶች ማረፍና መቆየት ምቹ ሁኔታ ፈጥረዋል። እንግዲህ በዓሉ ብዙውን ጊዜ ከገጠር ከተማ ያለን ትስስርም ይበልጥ የምናጠናክርበት የቤተሰብ ትስስር የሚጠናከርበት ባለሀብቶቻችን በከተማ ያሉ ነዋሪዎቻችን በገጠር ያለውንም ችግር ለመፍታት ቃል ገብተው የሚሄዱበትና ለቀጣዩ ተስፋ ሰንቀው የሚሄዱበት ጊዜ ስለሆነ መልካም እድል እመኛለሁ። እንግዲህ ይሄ ሜላያን የወንዝ ዳርቻ ልማት ፕሮጀክት ውስጡ ላይ በርካታ ነገሮችን ይዟል። ለልጆች መጫወቻ የሚሆን ቦታ ያዘጋጀንበት ሂደት አለ። ለአዋቂዎችም የሚዝናኑበት ቦታ አዘጋጅተናል። የውሃ አካላት አሉ፣ የግሪነሪ ቦታዎች አሉ፣ እንዲሁም ደግሞ ባህላዊ ይዘት ያላቸው ቤቶች አሉ። አጠቃላይ ለሁሉም ሰው በሚሆን መልኩ ተስተካክሎ የተዘጋጀ ስፍራ ነው ማለት ነው። ስለዚህ ይህንን ስፍራ መታችሁ እንድትጎበኙልን አረፍ ብላችሁም እንድትሄዱ እንፈልጋለን።
እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል እንኳን አደረሳችሁ። አረፋ በዓል በስልጤ ሉመያ መልቲሚዲያና ፋና ሚዲያ ኮርፖሬሽን ከስልጤ ዞን አስተዳደር ጋር በመተባበር እንደዚህ ባማረ ሁኔታ ዝግጅታችንን ጀምረናልና እንግዶቻችን እንኳን ደህና መጣችሁ፣ እንኳን ለአረፋው በዓል በሰላም አደረሳችሁ። ከልብ እናመሰግናለን። ከዚህ በማስከተል ፕሮግራማችንን የምናካሂደው በሀገር ሽማግሌዎች በስልጤ ባህልና ወግ መሰረት በሀገር ሽማግሌዎች ዱዓ ነውና አባቶቻችን ሽማግሌዎቻችን ሁላችሁም እዚህ ትመጡልናላችሁ። በድጋሚ እንኳን ለአረፋ በዓል በሰላም አደረሳችሁ። ሀባይ ሊታይ ለሙሊ ላድ ኬም ሀራት በቅል አርባ ሰብተኛይ ሀባይ አጄጄን ሀባይ አጄጄ ሙላው አልሐምዱሊላህ ሰላቱ ሰላም አላ ረሱልላህ بعدن الله وقريت عشيت بعدنا وقريت تون الله إنيانم الله وقريت عشينا بسم الله مرجعنا بسلام ألفانك الله عشي مرجعنا هدم جزء بربي بسم الله لبعدونا الله بنا لدينونا الله أمتنا الله تبوز جزلهم الله كيرانا بيزك جزلهم أي لفنا الله بلن الله وددنا اللهم صل الحمد لله رب العالمين الصلاة والسلام على رسول ባዳይ ወገሬት አላሺ ምርጫሜ ወገሬት አላሽና ያቆም ሳነኮ ኢትራን ስልጤ ተስበሰባን ሬረም ከያቆምስ አረሽ ምቀኛ ሽቀበል ያ ረቢ እንጨረቤም ሽቀበል በውስጥምና ያለ እንጨረቤ ሽቀበል እኛ ምርጫ ኢሌን ግዝ ጌታ ያ ረቢ አላ ዝኔት ታም የጠርናን በጉቲ እንቅፋት ፈጥራን ግስረም አይንበርብና ዋጃጆ ያተዋርደን ግዝ በኛ አይንበር ሜጠሬ ሰባይ ኡሎ ከለቀደ ቀረቡናን የባደይ የልማቲ ኡሎ ለቀደ ቀረቡናን አይነቅጣልናን አይነክነቅልናን ውርደታ ይግጠመና ያ ረቢ ያ አላህ ወልደ አደባሽ ባሊ ቀትኪተል አላሁመ ሰሊ ላረፋይ አባያጄጄና አባያጄጄሙ ባይዶ ባፍራኒ ሁለም ግን የራክበና አፍራኒ ሬረም ጃንጌ ቀጥል ከዚህ በማስከተል እለቱን በማስመልከት የእንኳን ደህና መጣችሁ ንግግር የሚያደርጉልን የስልጤ ዞን ዋና አስተዳዳሪ ክቡር አቶ ዘይኔ ቢልካን እዚህ ድረስ ጋብዛለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይ ላረፋይ ለሙሊ ሀባይ አጄጄን ሀባይ አጄጄሙ አረፋ በብዙ መልኩ ስልጤ በጋራ የሚገናኝበት ቤተሰቦቹን የሚጠይቅበት ባህል እሴቱን የሚያጠናክርበት ከተለያየ አካባቢ ያሉ ተወላጆች በአካባቢያቸው ተገኝተው በማህበራዊ በኢኮኖሚያዊ በባህል ጉዳይ ላይ የሚዘክሩበት በጋራ የአካባቢያቸውን ችግር ለመፍታት ቃለ መሐላ ፈጽመው ለቀጣዩ አረፋ ለመገናኘት ቀጠሮ የሚይዙበት በከፍተኛ ሁኔታ ሸሪዓውን መሰረት በማድረግ የጋብቻ ስነ ስርዓት የሚፈጽሙበት ለቀጣይ ጋብቻም በቂ ቅድመ ዝግጅት እንዲደረግ ትዳር የሚይዙ ወንዶችም ሴቶችም ፕሮግራም የሚወጣበት በልዩ ሁኔታ አካባቢውን ባህል እሴት ለመጠበቅ አረፋን በማስመልከት ከፍተኛ ናፍቆት ስለሚኖራቸው አካባቢያቸውን ያስጌጣሉ፣ ግቢያቸውን ያሳምራሉ፣ ቤታቸውን ያስጌጣሉ። አረፋ ለሰው ብቻ ሳይሆን ለእንስሳቱም ስለሚያስቡ ቀደም ብለው ለእንስሳቶቻቸው የጊጦች ቦታን ያዘጋጃሉ። ለአረፋ ሰሞን በአረፋ በዓሉ ምክንያት ብዙ እንቅስቃሴ ስለማያደርጉ ለከብቶቻቸው ድርቆሽን ያዘጋጃሉ። ድንቅ ባህል እሴት ስለሆነ በዚህ ዓመት አረፋን በዓል ለቱሪዝም ትሩፋት በሚል የምናከብረው ስለሆነ
በትልቁ የአካባቢዎቻችን ጸጋ ጎልተው እንዲታዩ ትልቅ እድል የሚፈጥር ነውና በድጋሚ እንኳን አደረሳችሁ፣ እንኳን አደረሰን። ኢድ ሙባረክ። ስማስ ለኔ ናርካ ለከራብቼ ያኩትሩን አርኩ ለከራብቼ ያኩትሩን አርኩ ወላሂ አኩትርካ ላረፋሚ ላረፋ ትላንት አጠጋሪ ቢታንሽ ደሞሱን ከመስሩ እኮ ይመጡ ነው ያረፋ ጄጃንሳ ይመጡ ነው ይመጫው ባለኛል የሚወተኛት ዳዲ ይመጡ እናምባተኛል ውይ ወላሂ ይመጡ ሊባስ ያመጭንከው ባለኛል ጫማ ኮንጎ ጫማ ጨርቀት ይውልጥ ልብስ ኮምፕሌት ልባስ ያመጭንሻው ባለኛል ላተግኒ ላመጭንከ ለማመጭንከው ባለኛል ቦላሌ ያመጭንከው ባለኛል ቦላሌም ብቻ ያመጭንከው ባለኛል በለጊዜም ጫማ ያመጭንከው ባለኛል ከዝበኛ ኤኳሮ ተታድቅቶ አለኩ ያው በሞባይል ለሚወተኛት ያመጭን አስላተም ኪንኩ ማሱያኔ ሞባይል ያመጭሻው ባለኛል ኩሉሊጮ ለሚያመጭኛል ያመጭን ኮንዲ ዋን ያንዜን ግን መቼና የሚመጡ ነው ይውልፋኑ እኮ ይመጭናላ መኪና ሚሴማ ናንጄሹ ሊመጫኔ መኪና ማል ለምስትና መኮተር ከሳርም ለምስትና መመጣለ ዲነቲ ያረፋያም ይተዳለው እንድትነክ ለሳምቲውና ነው መጣው ለሳምቲውና ነኝ ይትፈቀሪን ምስትቅስ ወይ አዴ መጣሽ ወቅበል ለምን ግዘን ይልሽ አሳውት ይሎም አሽ ዘገረ ጀመርሺውን አርፈየቅ አንጣጣሽ ወይ ፈጀሺ ወይ እሱን ከሞተ ሰጨርቀት ትልትልብስ ሁሉ ሳመጭሻው ይባለኝ ይውደይና አርኩሎ ደሞ አደም ብሎ ለብቻ ያመጭኛል ለኛ አደሰ ብሎ ለብቻ ያመጭኛል ኢላመጭኝ ለዳዲ ሱን ከሞት መጫኔ ውሃንን ቀራ ውሃንን ታት ባዶ ሚን ቃቃኑ ሊባስ ኢላመጭኝ ለምን መጀመሪያ አፍተስ ሳላሃዊ ሱለኪን ብልኝ እስጫ አይኔ ነው ሰትካጋት ከይማ አገድኩኝ ማው ለሳምቲውናን ኮተርኩ አው ሀሹ ሊቁ ይወለክ ባይዶይ አፍሬ ኢሌና ወልዳቺ አረፋኑ ይወል ይመጫን ጩሎሚ መጫን ወላሽ ኮምቦሌታ መጪሻን ላተማ መጫን ያመጭኛና አው ላተማ መጪኛን ይነዘማና አትቂርቡ ቢታይ ጩሉ አዛን አኩ ዳቺ አረፋን ማጤቼ ዋሽትቼ አዴ አቤ ይሄንን ቄሮ ዳቺ አረፋን ጋረት ልገብ ሁሉም እንጂንጂ አንጃን ቦታው ሀድ ዘማን ሆነኛ አኩ ጅትላሽ ነበርኩ ሂጢ ለያው ሁቁብ ይወሉ አኩ ጂንጎ አልጄጃን ቢስሚላህ ለምን ለመሪ ለው ደውልቆ እነው ዘማን ለው ቀሬት አሎ ሰላም አለይኩም ከማል አይነ ኮገሬትን ወይ አልহামዱሊላህ እኮ ይውቁ በሚ ፈይቅጣልኩናል አልወጣ ሁቁም አልወጣኮ ሊቃን ሰፈረን ከሽውናል ሊቃ ፈረንክ ታርፈ ዞፍክ ነብላይ ግዝላላ ግን እንጃይን ዘግስኮ ተመካው ቦዘክ ተመካ ባይ ተመካው ትልብላ ተመካው ታሎን ያው ፈረንካይ ናራ እጢል ናርኩ ፈየቀ እንዜው ናር ቢንጄ ፈየቁ እቁበት እንዜው ናር ግን አቁቁት ላቁ አልጄጄትኮ ሊቃ ፈረንክ ላላክሽኝ ሃኒ ዳምጣ ኮ በረካሁን ቢስሚላህ በረካሁን እነ ዘማን ጎፌ ገባው ናር ጎፈት ገባኮ ቢስሚላህ ኮ መጣው ሃኒ ቂራን ይወል መጣው አኩ ሚንግዘን ተዝጋጂ ሼሽ ለፋኑና በለጊዞ ከብኳል አዴም ያቤቤ ሊረከበም ጃግጬ ነቀኛ ነክ ቢታኝ እቲኝ ሚነ እንዘ ሼሽ እንዲዩጂ ለምን አይውደሃው ይውጂኝ እንዘዊ ወለተን ሐድ ግዛል ቀረኛል ሊባሳ ያረፈ ግዝ ሐድ ግዛል ቀረኛል ለሬረናት ጎበልኩ ይመጣው ይውጂኝ ኤለዌውዳ ስሚ አቆ መሰብሻን ትቴጂ ኮንጎይ ጫመኝሽ ናረ አላ ኩርተሚ ፌስታ ለዚሽ ናርት ቴጂ አኮል በቦርሳ ተቀርይ አልহামዱሊላህ አይፋን ነው ታቅማናንሳ ሰበነ በነክረ ብራን ወይ ታደ ምንባ ስሚ አቁኝ ከቆመ ሰብሻ አላ ጨልበለቸሎን ይመጫን አቶረርኩ ነዘማን አቁ ጅግ ወዲዮ ሰላም አለይኩም ሚንግስና ተቲቄሮ መኪና ሊያምለጠነሰ ምን ነውንካ አይናኩንክ አይናኩ አቆመ ሰባሃን ምን አቆምሳን ኮ አተንጋ አቆምሳን ትላዌ ደቺውን ከሎናን ወይ ምን ከሎናን ትላዌ አተንጋቹ ፈያን ከቆመ ሰባሃን ወላሂ ይንጂ ትላዌ አቶረርኩ ወይጋም አቶረርኩ ሞታቤ አኩ ይወዲንሽ መኪና ሀልሽ ቃንናን የሮ መኪና ግዶሪ የኛሚ ሞት አድበለ ከኔ ኖረድና የመጣና ተነንሰ ሲሚሳ ቆይ ሲሚሳ ሄገግ ትሄድ
ሱሬ ሸሽተን ዘማናሽና አልሐምዱሊላህ ያው ተቀየራት ላ ኢላሃ ኢላላህ አቱም አመካና ያ መካማን ላ ኢላሃ ኢላላህ ስማኩ አኮልሽ መኪና ቃናል አያቱሪ ሀጴጣኩ በጌ አዴና አቦና ዋሽትቸና ማጤቸና ሁንኩም ባር አኩ ያውጥስ ጨና ቀናል ሀለ ቄሩናን ጋር አስናደን ቄሩና ያውጥ ኪላ ኪሉ ኒኩ ያይድ ያ ሰላም ኪላስ ኮሞ ኪላ Fecharafa, tale tutte, tapo tate.
ከዚህ በማስከተል ውድድር አለን። የክትፎ መክተፍ ውድድር ዝግጅት ውድድር ነው። በአረፋ ባህል በስልጤ ባህልና ወግ ስጋን ከትፎ ለመጀመሪያ ለሚስቱ አጉርሶ ለልጆቹ የሚያጎርሰው የስልጤ አባት ወይም የስልጤ ወንድ ነውና ይህን ውድድር የሚያደርጉልን በስራቸው በታታሪነታቸው የምናውቃቸው ፊት ያሉት አመራሮቻችን ናቸው። አቶ ኡስማን ስሩር፣ ክቡር አቶ ዘይኔ ቢልካ፣ ክቡር አቶ ጀማል ረዲ፣ ክቡር አቶ አብዱል ፈታህ የሱፍ፣ ክቡር አቶ ያሲን ከሊል እንግዲህ ይታያል እንግዲህ ስጋ ቶሎ ሰርቶ ከትፎ ሚያጎርሰው ማን ነው የሚለውን እናያለን። የክሪሚ ሰለቢያሽ የክሪሚ አረፋማ የክሪሚ በረካው ነው ጀምሩ። እሺ ጀምሩ። አቶ ጀማል እየፈጠሩ ነው በጣም አቶ ጀማል ፈያ አቁምሳ ገርደ ይላሽ ሴትቄን ከቤን ባረፋ ኦዝንና አስተባደት ፋኖ ነቃ አላረፋ ፋኞ መጣ አላረፋ ኦዝንና አስተባደት አቶ ስሜ ከዚህ በፊት ከትፈው ነበር? የት ላይ ማልከትፈው ነገር ማልሰራው ነገር ብዙም ነገር እስከ ክትፎ መክተፍ ቦታዎቹን ሁሉ ማይን ቦታዎች እንጀራ መጋገር ጭምር የማልችለው ነገር የለም ብለዋልና አቶ ኡስማን እንጀራም ጋግር ያለውኝ ጭምር ብለውኛል። ጀሜ እንዴት ነው ሊገዛ? እሺ እጅግ አድርገን እናመሰግናለን። ክቡር አቶ ዘይኔ እንዴት ነው የአረፋ በዓል? የአረፋ በዓል በጣም አሪፍ ነው። ከከፋ ላይ ማንም አይችልም። እጅግ አድርገን እናመሰግናለን። ያሶ እንዴት ነው አቀጣጠፍህ? አረፋ ከኔ ውጪ ማንም አይከፍትም ቤት ላይ። እሺ እጅግ አድርገን እናመሰግናለን። አብዱዬስ እንዴት ነው? እጅግ አድርገን እናመሰግናለን። ያው ዳኝነቱ በሰዓት ነውና ሰዓቱ ሊጠናቀቅ ትንሽ ደቂቃ ነው የቀረን። ፈጠን እንላለን። ስለቱ Faya kaktalku kana mo yakna wadde wal karbe ma ale thank you to kashe mu yamu ya hulli ma mu ya ko misali hulli ma mu ya ko ya kilo ta mu rakada ስለቱ እጅግ አድርገን እናመሰግናለን።
የጪኮ ስነ ስርዓት ይሄን ጪኮ ለክብርት ጊስት ሙፈሪያት ካሚል ወይዘሮ አራስማ ለመስጠት ፍላጎት ስላላቸው እንደውም በፌደራል ባህልና ስፖርት ላይ የስልጤን ባህላዊ ምግብ በማዘጋጀት የሰርቲፊኬት ያገኙና እውቅና የተሰጣቸው ናቸው። በባለፈው ውድድር የስልጤን ባህላዊ ምግብን በማንዋልና በሆቴሎች እንዲመዘገቡ ያደረገች እናት ነች እና ለዚህ ክብር ይሰጣታልና ክብር ይገባታል የሚል ነው። በሁሉም በሄድንበት ቦታ የስልጤን ባህላዊ ምግብ በማብራራት በማቅረብ በማስረዳት የሚታወቁ ሴት ናቸው እና የስልጤን ባህል ምግብ ደግሞ በዚህ መልኩ በሆቴል ደረጃ እንዲቆይና እንዲኖር ያደረጉ ትልቅ እናት ናቸውና አሁን የያዙትን የጪኮ ጎሌ በላሻምቤሌ የሚለው ያው በሌታኔ ተረከባን ጊስት ሙፈሪያት ለዚህ ክብር ይገባታል ብለናል እና እዛው ወስደው ይሰጣሉ። ጊስት ሙፈሪያት ካሚል ለአባቶች ወደ ላህት ይውድናል። እጅግ አድርገን እናመሰግናለን። ጊስቲት ሙፈሪያት ካሚል ለአባቶች የተሰጣቸውን ጭኮ በክብር አስረክበዋል። ይሄ ነው መከባበር። ሞራል ያስፈልጋል። እጃችሁን እጅግ አድርገን Balau baba she indiu jibela she Iseche on sene waya kakna nota Nachi ko chimna mani libaleta Chikona wata ko shura kilana ko Yasui beza bela evdena li kamson Evdan bela yala fayay bil Evdan tabla yale fayay bil Evdan bela yala fayay bil Evdan tabla yale fayay bil Mani hinde tanawret gadala Mani hinde urbaya katala Manshinde kashon ya gajeshi Manshinde kashona ya lakshi Gole gole nale tambe Gole gole nale tambe Chiko nale tambe Chiko nale tambe Gole 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 nale tambe Gole 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 nale tambe Chico, nale tambe, Chico, nale tambe, Chico, nale tambe, Chico, nale tambe, gole gole gole, nale tambe, gole gole gole, nale tambe, Chico, nale tambe, Chico.
kamsetange chikot baletange chikot kamsetange Jaya tonya alfaya bilyalamo ulun kita tonya ihebaletelan ya tonya na ibela samoyo ya walkan ya tonya yo stetan chikoni baletan sameliye ujan kullum kaeletan Tonya ha payau bilbala ya tonya le ndulbela tonya she payau bilbala ya tonya le ndujiyes mushe mani inde mracho tapsawa mani inde tamaya salata mani inde bamarkaba gaba mani inde erantalya gaba gole gole Vale tambe, gole gole, vale tambe, chico, vale tambe, chico, se tambe, gole gole gole, vale tambe, gole gole gole, vale tambe, chico, vale tambe, chico, se tambe, chico, vale tambe, chico, se tambe. Gole 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 vale tambe gole 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 se tambe chico vale tambe chico se tambe chico vale tambe chico se tambe chico vale tambe እዚህ ውስጥ የሚገኘው ያው በስልጤ ባህል እነዚህ መባያዎች አሉ እነሱን ተራቸውን እናነሳለን እዚህ ውስጥ ያሉት ያው ፊናንቾ ወይም አልባቦጫት ሻሻት ተቆራርሰው ነው የሚገኙት ያው ክትፎ ቤት ታገኙታላችሁ ይሄ አልባቦጫት ይባላል ከቆጮ ነው የሚሰራው ይሄ ደግሞ ቸና ይባላል ከበቆሎ ነው በቆላው ፓርት በብዛት ይዘጋጃል ግን ሁሉም ይመገበዋል ይወደዋል ማለት ነው በጣም ጣፋጭ ነው ከዚህ ቀጥሎ ማባያዎችን እናያለን ይህ ወተት ነው ይሄ እርጎ ወተት ነው በዚህ በበዓል ምክንያት የሚዘጋጅ አይደለም በአሁን እዚህ ምናሳያችሁን ምግቦች በአረፋ ምክንያት የተዘጋጁ ናቸው በየቤቱ የሚዘጋጁ ናቸው በትናንሽ ብጥር ነው አሁን የሚቀርቡት ብዙ ሰው ባለበት ለመመገብ በሚመች መልኩ የተዘጋጀ ነው ይሄኛው በዚህ ዝማሞጃት ይባላል በጎመንና በአይብ በሚጥሚጣ በቅቤ የተዘጋጀ ነው ማለት ነው ሚጥሚጣውን ብዙ በስልጤ አንዱ ሚጥሚጣ የሚዘጋጀው በውስጡ ብዙ ቅመሞችን ጨምሮ ነው ማለት ነው ቅቤውም እንደዛው የተለያዩ ቅመሞች አሉበት ተነጥሮ ተዘጋጅቶ ተለውሶ የተዘጋጀ ነው ማለት ነው ቀጥሎ ያለው ዙንቆ ይባላል ወይም ዙብቆ ይባላል ይህም በተጨማሪ በቅቤ በጎመንና በሚጥሚጣ የተዘጋጀ ነው አይብ ለአመሉ ትንሽ ተጨምሮበታል ማለት ነው ይሄ ከዚህኛው የሚለይበት ዋናው ምክንያት ምንድነው የዙንቆ ጎመን የሚቀቀለው ከቦሌ ይባላል ይህ ደግሞ ክልፋን ይባላል ያምል ክልፋን ወይም
የሚላፍ ነው ማለት ነው። የሚጎረስ ሳይሆን በቅጠል የሚላፍ ከጎመን የተሰራ ነው ይህ ማለት ነው። ክልፋን ያምልክ ክልፋን ይባላል። በስልጥኛ ያምልክ ክልፋን ይባላል። ይህ በሴቶች አረፋ ወይም ደግሞ የአርዱል አረፋ ዕለት ማታውኑ የሚዘጋጅ እናቶች በልዩ ሁኔታ የሚያዘጋጁት በጠወለገ ቅጠል ልክ እንደ ሱልሶ የሚባለው ከስጋ እንደሚዘጋጀው ልክ እንደሱ የሚቀርብ የምግብ አይነት ነው፣ ማባያ ነው ማለት ነው። ይህ ደግሞ ብዙ አይነት ቅድም የጠራናቸውን ዙንቆንም ጎመንንም ስጋንም አይብንም ሁሉንም አንድ ላይ አጠቃሎ ወይም ደግሞ ባቄላ ወይም አተር ክክ ያለበትን አይብ የተለወሰ አይብን ጨምሮ ያው በስልጤ ምግቦች እነዚህ ማባያዎች ሲኖሩ ቅቤና ሚጥሚጣ የሚረሱ ነገሮች አይደሉም። አይብ ደግሞ በብዛት ይጠቀሙበታል ማለት ነው። ስለዚህ ወደ ኋላ ስንሄድ ስልጤ በስጋ የተዘጋጁ ምግቦች ብዙ አይነት አሉት። እንዲሁም ደግሞ አይብና ቅቤ ያለበት ምግብ ብዙ አለው። ከዛ ውስጥ በአረፋ ዕለት የሚዘጋጁ ዋና ዋና ምግቦች ናቸው ማለት ነው። ይህ ጨራጨራ ይባላል። ይህ ጨራጨራ ይባላል የተባለበት ምክንያት ምንድነው? በአንዱ ዕቃ ብዙ አይነት ምግቦችን ልክ በየአይነት እንደሚባለው ማህበራዊ እንደሚባለው ብዙ አይነት ምግቦችን ማባያዎችን አንድ ላይ በአንድ ጣባ የቀረበ በመሆኑ ነው እንዲህ የተባለው ማለት ነው። ይሄኛው ኩዝ ይባላል መያዣው። እነዚህ ይህ ኩዝ ሻሜት የሚባለውን የስልጤ የክብር የባህል ምግብ የምንጠጣበት ነው ማለት ነው። ሻሜት የሚሰራው ከገብስ ከብቅል ይሰራል ማለት ነው። ከገብስ ብቅል የሚሰራ ነው። ቀጥሎ ያለው ከዚህ ቀጥሎ ያለው ይሄ በቢጫ እንትኖች ያሉት ይሄ ሲህር ይባላል። ይህ ሲህር ከማር ነው የተዘጋጀው ማለት ነው። በአማርኛ ብርዝ እንደሚባለው የሚመስል ነው። ነገር ግን አስካሪ ነገር እዚህ ውስጥ የለበትም ለየት ይላል ማለት ነው። ሲህር ይባላል። እቺኛዋ በቀንድ ነው የምትዘጋጀው መጀመሪያ። የዚች መጠጫዋ ቀላስ ትባላለች። የክብር ሰዎች የሚጠጡበት ነው። እዚህ ጋር የምታዩቸው በሙሉ ኩዞች ናቸው። እነዚህ ደግሞ በቀላስ ምትክ የተዘጋጁ ዘመናዊ ፕላስቲክ ናቸው ማለት ነው። እዚህ ውስጥ ያለው እዚህ ምንቀዳው ቆንጨላ ይባላል። ይሄ መያዣው ቆንጨላ ይባላል። ይህ መያዣ ያው የተቀነሰ በእነዚህ የሚቀዳበት ነው ማለት ነው። የሚቀዳበት ነው። ሌላው እዚህ ጋር ምሽር ይባላል። ይሄ ምስር ለማለት ነው። ምስር ድፍን ምስር ነው። ከቅቤ ሚጥሚጣ እንዲሁም ተለውሶ የተዘጋጀ ነው ማለት ነው። ይሄ ለተሰበረ ሰው እንዲሁም ደግሞ በበዓል ብቻ ሳይሆን ለተከበረ ሰው የሚዘጋጅ ነው ምስር ማለት ነው። የምሽር ነቀለ የሚባልም ቆሎውም ይዘጋጃል። ቆሎው በሚጥሚጣ እና በቅቤ ይታሻል፣ ደረቁ ማለት ነው። ዛሬ ታሽጎ የምትመገቡት አይነት ቆሎ ለስልጤ ድሮም አለው። ያ አነቀላ ይባላል። በገብስም ይዘጋጃል፣ በምስርም ይዘጋጃል። ግን አሁን እዚህ ጋር ያለው ማባያ ነው። ከድፍን ምስር የተዘጋጀ ነው ማለት ነው። ቻይኖቹን እዚህ ጋር ትልክልንና በስልጥኛ ጭፈራ ሶስቱን እናወዳድራቸዋለን። በሞራል ተቀበሉልን። እናመሰግናለን። ዲጄ ይቀጥላል። ጨፋ ቦሎቾ ሶንቻና diglae soንቻና ገናሜላን አላህ እደብሌና ቦሎቾ ሶንቻና diglae soንቻና ገናሜላን አላህ እደብሌና Karaboyna dada idamlena maniyango lada idamlena epetai diglaye epetai bolocho idamlena chembala shivlis koba azargicho idamlena Ganamelan Allah idamlena umrana yak duran yatirina Ganamelan Allah idamlena umrana yasnitan yatirina Merachota
መራጮታል እንደ ሽብሎታ መራጮታይ እንደ ሽብሎዬ መራጮታይ እንደ ሽብሎዬ መራጮቻይ እንደ ሽብሎይሞ መራጮቻይ እንደ ሽብሎይሞ ሽባዶሌ የወልቦሌ ሽባዶሌ የወልቦሌ ሽባዶሌ የወልቦሌ ሽባዶሌ የወልቦሌ 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 ያያላሆ ያላሆ አይሎካሆ አይሎካሆ ያያላሆ ያላሆ አይሎካሆ አይሎካሆ የወልቦሌ 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 ያያላሆ ያላሆ አይሎካሆ እጅግ አድርገን እናመሰግናለን። እጅግ አድርገን እናመሰግናለን። በክብር ቦታቸው ላይ ሞራል ያስፈልጋቸዋል። እጅግ አድርገን እናመሰግናለን። ፈቲ በጣም ተዳፈረናል። ይሄ ሌት ሊረውጥናል ለገዶ ይፎኝውን ተቦዞርቼ ሰላም እጅግ አድርገን እናመሰግናለን። ቴንኪው። ከዚህ በማስከተል መሐመድ ስርጋጋ አንድ ሙዚቃ ያቀርብልናል። አቦ ማሸደማ ሸበዱሻን አንድም ተነቲሉ ናሽሩሻን ቤታሪጂ ባሎን ይፍነሩሻን አያን በረካሜ ደበሩሻን ኦሚ አናትምሻን ተሮታና ሞሮና በሎኔ ከቦታና አቦቴ ነኖቻምሽ አላቀሮን ማሪ ደረባብቻም ሸቴን ቀሮን ዋጃጆምሻን አትማከዞን ወዳ ወዶ አያሜዞን ዋሽትቻምሻን አንተቀሶን አማረዶ ዜኜ ጠቅሶን ሰባሽ በላን ተቃቄራን ናድግላዬ ተፋፌራን ሰባሽ በላን ተቃቄራን ናድግላዬ ተፋፌራን ሰባሽ በላን ተቃቄራን ናድግላዬ ተፋፌራን ሰባሽ በላን ተቃቄራን ሰባሽ በላን ተቃቄራን ናድግላዬ ተፋፌራን በልቅልቅ በልቅልቅ ጦሽ ጨበልቅ ጨበልቅ ውሬቲኩ በለልባሽ ዶርዤ ለኩ ከቁምሽሽ ብያ ቆምሳልባሽ ቀጡሻን ቀድሜን ጅንግረቻክ ቤቀሩሻን አዱ ከሌኑሮ ረነቤሻን ኦሩም ከቀነና አሽንፋሽን ታፋፋቲኔናስ ያስልተሽን ለሞዛሽሻነይ የቅበጥሽን አውጪ አያምላሽን ወዶናሽን አትኬሽሽኩኝ ተመረሽን ለነዱሽን ለነዱሽን በወርቅ ልቦ ቤቀሩሻን ለነዱሽን ለነዱሽን ያለ ኢታ ሸቀጡሻን ለነዱሽን ለነዱሽን እንጃሽ በወርቅ ቤቀሩሻን ለነዱሽን ለነዱሽን ዞንገ የመሸቆምሳን ለነዶታን ለነዶታን ጸንበረምሸ የቆምሳን Shut
بلقلق بلقلق عليه تشبنور جبلك وريتكو بلا الباشي عجيه شي سبول ككم شيشي ششكاني ሁሉም ቦዛት አንቺ ሆይ ትግላይ ያው ጀባሳት አየን ማሽፈያን አቁመሳት ናናዱሻን አቧደሽ ሸቀጡሻን ናናዱሻን ሆይ መኖ ቄጠሉሻን ናናዱሻን የጋርሙታሽ ቤቀሩሻን ናናዱሻን ማኪኖ ቆጭ ቢሉሻን ናናዱሻን ዞረሽ ሁሉም የለሽን ናናዱሻን ወዳጁ ማሽ ቤቀሩሻን ናናዱሻን ወሽቻ ማሽ ቤቀሩሻን ናናዱሻን ወዳጁ ማሽ ቤቀሩሻን ናናዱሻን ወሽቻ ማሽ ሉመያ መልቲ ሚዲያና ፋና ሚዲያ ኮርፖሬሽን ከስልጤ ዞን አስተዳደር ጋር በመተባበር እየተካሄደ የሚገኘው ልዩ የበዓል ፕሮግራማችን ነው። እንኳን አደረሳችሁ፣ እንኳን ለዚህ ታላቅ ቀን አበቃችሁ እንላለን። ከዚህ በማስከተል የባህላዊ ምግብ ቅምሻ ይኖረናል። ጭረፈ መጨም ባይሮነ አቦት እንዳዘየር
ሰላም ሰበው ያ ሰላም 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 ሰበው ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ያፍቶ ባሬታ ያፍቶ ስጃም ቀልቤ ሰረክታ ንዜት ልም 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 Udeenyin kaayaan waay badaan sireedhaan waay badaalit gobalaan ignaa guddoonaan waay badaalin baga baasee udeenya jira lingaari meetraanee anyaan waay jiriira sabaa wishaa marka liyaa walkuy maka aduu koka dukko onaan yadarwaaka sabaa wishaa marka liyaa walkuy maka aduu koka dukko onaan yadarwaaka salam 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 sabau ya 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 salam ya salam ya salam ya salam ya ያው ስልጤ ዞን ባለፉት አመታት ከፍተኛ ሁኔታ የለውጥ እንቅስቃሴ ውስጥ ነው ያለው። በዞናችን በገጠር በከተማም ማህበረሰቡን ሊጠቅሙ የሚችሉ የተለያዩ ልማት ስራዎች ስንሰራ ቆይተናል። በተለይ ይሄ ሂደት በከፍተኛ ሁኔታ በዞኑ የኢንቨስትመንት ፍሰት እንዲመጣ አስችሏል። ይህንኑ የኢንቨስትመንት እንቅስቃሴን ማስተናገድ የሚያስችሉ በገጠር በከተማም ምን ፖቴንሻል አለን ምን አቅም አለን ብለን ለይተን ወደ ተግባር ገብተናል። በዚህ ሂደትም ከባለ ሀብቶች ጋር ውይይት ተደርጎ በወራቤ ከተማ በርዕሰ መዲናችን እንዲሁም በማህበራዊ ክላስተር ማዕከል በሆነችው ወራቤ ትልቅ የኢንዱስትሪ ዞን ለመመስረት 1000 ሄክታር መሬት ተዘጋጅቶ በዚህ ሰዓት ከ420 ሄክታሩ ቦታ ወደ 208 የሚሆኑ ባለሀብቶች ወደ ተግባር ገብተዋል። 46ቶቹ ግንባታቸውን አጠናቀው በማሽነሪ ማምረት የጀመሩ አሉ። ማሽነሪ ተከላ ላይ ያለው አሉ። ለዚህ ደግሞ ትልቅ የኢንዱስትሪ መስፋፋት ትልቅ አቅም የሆነው በዞናችን የሰብስቴሽን ባለመኖሩ ከፍተኛ የሆነ የኃይል መቆራረጥ ነበረ። ይህን ኃይል መቆራረጥ ችግር ለመፍታት የፓወር ስቴሽን ሰብስቴሽን ተገንብቶ ወደ ተግባር ገብቷል። አሁን አገልግሎት በዚህ ሰሞኑ ተመርቋል። ኢንዱስትሪ ዞኑ ለብቻው ኃይል እንዲገባለት አድርገናል። የከተማው ተለይቷል። ወደ ወረዳዎች የሚሄደው መስመር ተለይቷል። ስለዚህ የኃይል መቆራረጥ ስለሌለ ብዙ ባለሀብቶች በተሻለ መልክ በከተማው የግንባታ እንቅስቃሴም የማምረት እንቅስቃሴም ውስጥ ገብተዋል። ይሄ ለዞናችን ትልቅ እድል ይዞ ነው የመጣው። በሌላ በኩል የዚህ ኢንዱስትሪ ዞን ላይ ያው መሬት መንግስት ያቀርባል፣ ውሃ ያቀርባል፣ ማብራት ያቀርባል። ቀጥታ ባለሀብቶቹ ሼድ ገንብተው ወደ አገልግሎት መግባት የሚችሉበት ሁኔታ ስላለ ይሄ እድል ነው። በዚህ እድል ሌሎች ባለሀብቶችም ገብተው እንዲጠቀሙ ጥሬን አቅርባለሁ። በገጠርም በተለያየ መልክ ሰፋፊ የእርሻ እንቅስቃሴዎች አሉን። በተለይ በአሁኑ ሰዓት የሮዝመሪ ምርት ላይ ከፍተኛ የተጎዳ መሬትም ላይ ማምረት ስለምንችል ቀጣይ ለኢንዱስትሪዎቹም ግብዓት መሆን በሚችል መልኩ በስፋት እየተሰራ ነው የሚገኘው። በሌሎች የቡናና ቅመማ ቅመም ላይ የጀመርናቸው ስራዎችም አበረታች ውጤቶች እያስመዘገበ መጥተዋል። አንዱ የምናምነው የአርሶ አደሩ ምርት እያደገ ሲመጣ ለኢንዱስትሪዎቹ የጥሬ አቅርቦት ችግር መፍታት ስለሚያስችል በገጠር የአርሶ አደሩ የምርት አማራጮችን የማስፋት ስራ ትኩረት ተሰጥቶት ስለተሰራ አሁንም በከተሞች እና በአነስተኛ ከተሞች
የማቀነባበሪያ ኢንዱስትሪዎች የግብርና ምርቶችን ማቀነባበር እና እሴት ጨምሮ መሄድ ላይ ባለሀብቶች ቢሳተፉ ትልቅ ውጤት ያመጣሉ። በዚህ ዘርፍም በየወረዳ ማዕከላት ከተሞችም ለኢንዱስትሪዎች ለማምረቻዎች የሚሆኑ ቦታ ዝግጅቶች አሉ። በዞናችን ትልቁ የወተት ሀብት ልማት፣ የስጋ ሀብት ልማት፣ የዶሮ የንብ ሀብት ልማት ላይ በስፋት መሰማራት ቢቻልም ትልቅ እድል አለ። በሌላ በኩል ትልቁ የኢንቨስትመንትም የአካባቢ እድገት ምንጭ ሆኖ ሊያገለግሉ የሚችሉ የቱሪስት መስህቦች የታደለ አካባቢ ነው። ተራሮች፣ ሸለቆች፣ ሸንተረሮች፣ ዋሻዎች፣ ሐይቆች አሉን። እነዚህ ሰው ሰራሽና የተፈጥሮ ጸጋዎቻችንን በደንብ ማልማት ከቻን የህብረተሰቡ ባህል እሴት ሊያሳድጉና ወደ ኢኮኖሚ ልንቀይራቸው የምንችላቸው ብዙ አማራጮች ያሉን ስለሆነ በእነዚህ የቱሪስት መስህብ ቦታዎች የሆቴል የሪዞርቶች ግንባታዎች ማድረግ ለሚችሉ ባለሀብቶችም በቂ ዝግጅት አድርገናል። ለምሳሌ የአባያ ጦፋ ላይ ብዙ ባለሀብቶች ጥያቄዎች አቅርበው አሁን ወደ ግንባታ እየገቡ ያሉ ባለሀብቶች አሉ። የሰፊ አማራጮች ስላሉን እዛ አካባቢ የውሃ ሀብትን ተጠቅሞ በቀጣይ የአገር እድገት ተከትሎ የመዝናኛው ኢንዱስትሪ እያደገ ነው ያለው። ለዚህ የጠቅላይ ሚኒስትራችንም እንደሚሉት ያለንን ሀብት በተገቢው መጠቀም መቻል አለብን። የቱሪዝም ሀብቱ ካለን እድል በተለይ ይህ አካባቢ ካለው የሰላም እድል ከአዲስ አበባና ከሌሎች ከተሞች ካለው ቅርበት እና ለመሰረተ ልማት ካለው ምቹነት አንጻር የቱሪዝም ዘርፉ ማደግ የሚችልበት እድል ስላለ በእነዚህም ዘርፎች መስራት እንዲችሉ ጥሪን አቀርባለሁ። በአጠቃላይ በዞናችን ኢንዱስትሪው በአገልግሎት ዘርፍ ላይ የመጡ ያሉ መነቃቃቶች ሌሎች ልማቶች እንዲመጡም ትልቅ እድል ይፈጥራል። ተመጋጋቢ ሆኖ ለማደግ ትልቅ ምቹ ሁኔታ ስለሚፈጥር ባለሀብቶች በዚህ ገብታችሁ እንድታለሙ ጥሬን አቀርባለሁ። እንግዲህ ወራቤ ላይ እንኳን እንግዶቻችን መጣችሁ ብለን እየተቀበልን ያለ ነው። በድጋሚ እንኳን አደረሳችሁ ኢድ ሙባረክ ለማለት ተወዳለሁ። እጅግ አድርጌ አመሰግናለሁ። አዎ አረፋ በስልጤ ፍቅር ነው፣ ይቅርታ ነው፣ አንድነትና ታላቅ ባህላዊ እሴት ነው። ዛሬ ሉመያ መልቲ ሚዲያና ፋና ሚዲያ ኮርፖሬሽን ከስልጤ ዞን አስተዳደር ጋር በመተባበር ይህንን ሁሉ ውበት፣ ይህንን ሁሉ እውነተኛ እሴትና ትውፊታዊ ሀብት በቀጥታ ስርጭት ወደ ቤታችሁ ስናደርስ ቆይተናል። በዝግጅቱ ላይ ለተባበሩን የስልጤ ዞን አስተዳደርና ለመላው እንግዳ ተቀባይ ለሆነው የስልጤ ሕዝብ ምስጋናችን የላቀ ነው። እንዲሁም ፕሮግራሙን በተለያየ ደረጃ ስፖንሰር በመሆን የሰላም ሰገነት የሆነው የወራቤ ከተማ አስተዳደር የወርቅ ደረጃ ስፖንሰር ሲሆን ወራቤ ሲመጡ ቁጥር አንድ ተመራጭ ሆነው አቶት ኢንተርናሽናል ሆቴልና የለምለማ የተፈጥሮና ሰው ሰራሽ መስህብ ባለቤት የሆነችው ምስራቅ አዘርነት በርበሬ ወረዳ አስተዳደርን በብር ደረጃ ስፖንሰር በመሆን አጋር ስለሆኑን ከልብ የመነጨ ምስጋናችንን እናቀርባለን። ልዩ አረፋን በስልጤ ቀጥታ ስርጭት ፕሮግራማችን በዚህ አብቅቷል። ከቀሪ የፋና ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። መልካም በዓል። እንደ እንቡጥ ጽጌረዳ ቀን እየጨመረ ውበቷ የሚፈካ እንደ ንጋት ጮራ ዘመንን በብርሃን የምታሸንፍ የሰላም ሰገነት የትጉሃን ምድር የልማት እርምጃዋ ከፍ እያለ የሚሰማ ይህች ወራቤ ናት። እንኳን ለ1447ኛው ኢድ አል አድሃ በዓል በሰላም አደረሳችሁ። የስልጤን እንግዳ ተቀባይነት ማየት ከፈለጉ ወራቤ ይምጡ። እርሶም ወራቤ ማለፊያ ብቻ ሳትሆን ለልብ ማረፊያና መኖሪያ መሆኗን በተግባር ይመሰክራሉ። እንግዲህ ለእንግዶቻችን አረፍ ብላችሁ ተዝናንታችሁ ወደ ቤተሰቦቻችሁ የምትሄዱበት እንዲሁም ደግሞ ከቤተሰብ ደግሞ ወደ ስራችሁ ስትመለሱ አረፍ ብላችሁ አይታችሁ ከተማችሁን እድገት ምን ያህል እንደተቀየረ ምን ያህል እንደተለወጠ አይታችሁ የምትሄዱበት ሂደት ለመፍጠር ያዘጋጀንበት ሂደት ነው ያለው። እንግዲህ ይሄ ሜላይን የወንዝ ዳርቻ ልማት ፕሮጀክት ውስጡ ላይ በርካታ ነገሮችን ይዟል። ለልጆች መጫወቻ የሚሆን ቦታ ያዘጋጀንበት ሂደት አለ። ለአዋቂዎችም የሚዝናኑበት ቦታ አዘጋጅተናል። የውሃ አካላት አሉ፣ የግሪነሪ ቦታዎች አሉ፣ እንዲሁም ደግሞ ባህላዊ ይዘት ያላቸው ቤቶች አሉ። አጠቃላይ ለሁሉም ሰው በሚሆን መልኩ ተስተካክሎ የተዘጋጀ ስፍራ ነው ማለት ነው። ከተማዋ በደመቀ ውበት አሸብርቃ እጆቿን ዘርግታ በናፍቆት ትጠብቃችኋለች። የወራቤ ከተማ አስተዳደር
እንኳን አደረሳችሁ። አቶት ኢንተርናሽናል ሆቴል በልማት ፍጥነት እየተራመደች በንግድ ቱሪዝም እና በመስተንግዶ እየደመቀች የሰላምና የእድገት ከተማ ወራቤ በዚህች ውብ ከተማ መሃል የምቾት የዘመናዊነትና የክብር ተምሳሌት ሆኖ የቆመው ከልዩ የመኝታ ክፍሎች እስከ ዘመናዊ የመሰብሰቢያ አዳራሾች ከጣፋጭ ምግብ አገልግሎት እስከ ከፍተኛ የእንግዳ አቀባበል ሁሉም ነገር ለእርሶ ምቾት ተዘጋጅቷል። የንግድ ጉዞ ላይ ይሁኑ ለረፍቶ ወይም ለልዩ ልዩ ዝግጅት አቶት ኢንተርናሽናል ሆቴል ምርጫው ይሁኑ። ዘመናዊ ክፍሎች፣ ፈጣን አገልግሎት፣ ንጹህ አካባቢ ሙሉ ከእንግዳ ክብር ጋር ይሁኑ አንድ ቦታ። አቶት ኢንተርናሽናል ሆቴል የእርሶ ምቾት የኛ ቅድሚያ ተግባራችን ነው። ይህን ክቡር ጊዜው በክብር ለማክበር በውበት ለማስቀመጥ በልብ ለማስታወስ አቶት ኢንተርናሽናል ሆቴል በክብር ይጋብዞታል። ሬስቶራንታችን ጣዕም ብቻ አይደለም እርካታ ጭምር ነው። እያንዳንዱ ምግብ በፍቅር የተዘጋጀ፣ እያንዳንዱ ጣዕም ደስታን የሚያላብስ ነው። ትኩስ ፍራፍሬዎች፣ የተፈጥሮ ስጦታ፣ ልዩ ልዩ ጁሶች፣ የቡና ስርዓታችን ባህልና ክብር በአንድ ቦታ የተዋሃዱበት ድንቅ ቦታ። የመኝታ ክፍሎቻችን ንጹህ፣ ዘመናዊ፣ ምቾትን የሚናገሩ ረፍት ብቻ አይደለም ሰላምን ይሰጣሉ። ከፈጣን ኢንተርኔት ጋር የተያያዘ ዓለምን በእጁ የሚያቀርብ የስብሰባ አዳራሾቻችን በሙሉ ፕሮቶኮል፣ በሙሉ ክብሩ፣ በሙሉ ተዘጋጅቶ ይጠብቆታል። ሰፊ ፓርኪንግ፣ ነፃነት የሚሰጥ ደህንነቱ የተረጋገጠ አስተማማኝ ጥበቃ። የዚህ ጭንቀት እርግጠኝነት ብቻ ነው። ለስብሰባ፣ ለሰርግ፣ ለቤተሰብ ግብዣ ወይም የኩባንያ ዝግጅት እኛ እናዘጋጃለን። እርስዎ ብቻ ትዝታውን ብቻ ይሰብስቡ። አድራሻ ወራቤ ከተማ ከመናኸሪያው ፊት በስልክ ቁጥር በ0922 11 13 33 አሊያም በ0944 0003 33 ይደውሉልን። አቶት ኢንተርናሽናል ሆቴል የሚቀርበው አገልግሎት ብቻ ሳይሆን ትዝታን ጭምር ነው። አቶት ከተራሮች ማዶ ከአረንጓዴ ሸለቆዎች መካከል የልማት ጮራዋን እያበራች የምትገኘው የስልጤ ዞን ምስራቅ አዘርነት በርበሬ ወረዳ እንኳን ለ1447ኛው ኢደል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። በአዳዲስ ፕሮጀክቶች፣ ዘመናዊ አገልግሎቶች፣ የተዋቡ የንግድ ማዕከላት፣ ለነገ የሚያስብል ልማት፣ የሰላም የሥራ ዕድልና የተስፋ ምድር ምስራቅ አዘርነት በርበሬ ወረዳ ወረዳችን በጣም ምቹና ለተለያዩ ኢንቨስትመንት አማራጭ የሆኑ ጉዳዮች አሉ። በግብርናው ልማት፣ በሰብል ልማት ላይ፣ በፍራፍሬ ላይ፣ በቱሪዝሙ፣ በከተማው በሁሉም ዘርፍ ማለት ይቻላል የተሻሉ ስራዎችን መስራት ለሚፈልግ የተሻሉ መሬቶችን አዘጋጅተናል። ጥሩ ስራዎች ትሰራላችሁ ብለን እናስባለን። የዛሬን እድገት በተግባር ያሳየች ወደ ብሩህ ነገ በፍጥነት እየተጓዘች ምስራቅ አዘርነት በርበሬ ወረዳ ቂልጦ ከተማ ነች። በወረዳው በማንኛውም የኢንቨስትመንት ዘርፍ በርካታ አማራጮች ያሉ በመሆኑ ኢንቨስት እንድታደርጉ እንጋብዛለን። የመጣችሁ እንግዶች በድጋሚ መልካም በዓል ይሁንላችሁ፣ እንኳን ደህና መጣችሁ ማለት ፈልጋለሁ። ምስራቅ አዘርነት በርበሬ ወረዳ ኢድ ሙባረክ። እንደ እንቡጥ ጽጌረዳ ቀን እየጨመረ ውበቷ የሚፈካ እንደ ንጋት ጮራ ዘመንን በብርሃን የምታሸንፍ የሰላም ሰገነት የትጉሃን ምድር የልማት እርምጃዋ ከፍ እያለ የሚሰማ ይህች ወራቤ ናት። እንኳን ለ1447ኛው ኢድ አል አድሃ በዓል በሰላም አደረሳችሁ። የስልጤን እንግዳ ተቀባይነት ማየት ከፈለጉ ወራቤ ይምጡ። እርሶም ወራቤ ማለፊያ ብቻ ሳትሆን ለልብ ማረፊያና መኖሪያ መሆኗን በተግባር ይመሰክራሉ። እንግዲህ ለእንግዶቻችን አረፍ ብላችሁ ተዝናንታችሁ ወደ ቤተሰቦቻችሁ የምትሄዱበት እንዲሁም ደግሞ ከቤተሰብ ደግሞ ወደ ስራችሁ ስትመለሱ አረፍ ብላችሁ አይታችሁ ከተማችሁን እድገት ምን ያህል እንደተቀየረ ምን ያህል እንደተለወጠ አይታችሁ የምትሄዱበትን ሂደት ለመፍጠር ያዘጋጀንበት ሂደት ነው ያለው። እንግዲህ ይሄ ሜላይን የወንዝ ዳርቻ ልማት ፕሮጀክት ውስጡ ላይ በርካታ ነገሮችን ይዟል። ለልጆች መጫወቻ የሚሆን ቦታ ያዘጋጀንበት ሂደት አለ። ለአዋቂዎችም የሚዝናኑበት ቦታ አዘጋጅተናል። የውሃ አካላት አሉ፣ የግሪነሪ ቦታዎች አሉ፣ እንዲሁም ደግሞ ባህላዊ ይዘት ያላቸው ቤቶች አሉ። አጠቃላይ ለሁሉም ሰው በሚሆን መልኩ ተስተካክሎ የተዘጋጀ ስፍራ ነው ማለት ነው። ከተማዋ በደመቀ ውበት አሸብርቃ እጆቿን ዘርግታ በናፍቆት ትጠብቃችኋለች። የወራቤ ከተማ አስተዳደር